ጤና ይስጥልኝ። ይህ ግሎባል ዴይሊ ኒውስ ነው። እኔ ቤቲ ነኝ። ዛሬ ግንቦት 16 ቀን 2018 ወይም በዩሮፒያን ካሌንደር ሜይ 24 2026 በዓለም ዙሪያ እና በኢትዮጵያ የተከሰቱ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬው ዕለት የኢትዮጵያ እና ግብጽ ፖለቲካዊ ውጥረት፣ የዓለም ጤና ድርጅት WHO በኮንጎ የኢቦላ ስርጭት ላይ የሰጠውን ማስጠንቀቂያ እንዲሁም የካናዳ የ2026 ዓለም ዋንጫ ወጪን ጨምሮ በርካታ ጉዳዮችን እንመለከታለን። አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ በኢትዮጵያና በግብጽ መካከል ያለው ፖለቲካዊ ውጥረት ዳግም አገረሽቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ግብጽ በኢትዮጵያ ላይ የመክበብ ስትራቴጂን እየተገበረች መሆኑን ከሰሱ። ይህ ክስ የመጣው አዲስ አበባ የባህር በር ለማግኘት ከሶማሊላንድ ጋር ያደረገችውን የትብብር ስምምነት ተከትሏል። ሚኒስቴሩ ይህ የግብጽ ድርጊት ቀጠናዊ መረጋጋትን ሊያናጋ እንደሚችል በማስጠንቀቅ ግብጽ የማስቆጣት ተግባሯን እንድታቆም አሳስቧል። በሌላ በኩል በጤናው ዘርፍ ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራት የፖሊዮ ቫይረስን ለማጥፋት በጄኔቫ ስዊዘርላንድ ተስማምተዋል። የዓለም ጤና ድርጅት WHO በአወጣው ሪፖርት ኢትዮጵያ በ2025-2026 የፖሊዮ ስርጭትን በ98% በመቀነስ ትልቅ ስኬት አስመዝግባለች። በሌላ በኩል ድንበር የለሽ የሐኪሞች ቡድን MSF በኢትዮጵያ ሶማሌ ክልል የተከሰተው ከባድ ድርቅ እና መፈናቀል በሚሊዮኖች የሚቆጠሩ ሰዎች አደጋ ላይ እንደጣለ አስጠንቅቋል። ወደሚቀጥለው ዜናዎቻችን ስንመለስ የዓለም ጤና ድርጅት WHO በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ቫይረስ በፍጥነት እየተስፋፋ መምጣቱን ተከትሎ ጥብቅ ማስጠንቀቂያ ሰጥቷል። የድርጅቱ የአፍሪካ ቀጠና ዳይሬክተር ይህንን አደጋ ችላ ማለት ትልቅ ስህተት እንደሆነና ጨማሪ የሕክምና ግብዓቶች ወደ ስፍራው እየተላኩ መሆኑን ገልጸዋል። በሌላ ዜና ኔቶ በስዊድን ባደረገው ስብሰባ አሜሪካ ከኢራን ጋር ያላትን ውጥረት በሰላም ለመፍታት እየተቃረበች መሆኗን ብትገልጽም ኢራን ግን ምንም አይነት ድርድር እየተካሄደ አይደለም ስትል አስተባብላለች። በመጨረሻም ወደ ኢኮኖሚና ስፖርት ነክ ዜናችን ስናመራ ካናዳ በ2026 የምታስተናግደው የፊፋ ዓለም ዋንጫ ፊፋ ወርልድ ካፕ ወጪ አከራካሪ ሆኗል። የካናዳ የፓርላማ በጀት ጽሕፈት ቤት ባወጣው መረጃ ውድድሩን ማስተናገድ ከ$1 ቢሊዮን በላይ ወይም በአንድ ጨዋታ $82 ሚሊዮን ወጪ እንደሚያስከትል ታውቋል። ይህ ከፍተኛ የሕዝብ ገንዘብ ወጪ በበርካቶች ዘንድ ትችት አስነስቷል። በተያያዘ ዜና የካናዳዋ አልበርታ ግዛት ከካናዳ ለመገንጠል ልታካሄደው ያሰበችው ሕዝበ ውሳኔ ሬፈረንደም የሀገሪቱን የኢኮኖሚና የኢንቨስትመንት መተማመን አደጋ ላይ ጥሎታል ሲል የካናዳ የንግድ ምክር ቤት አስጠንቅቋል። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎ በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።